ለየካቲት በዛቲ ዕለት አይረፍ። ቅዱስ ኤፍሬም መታሰቢያው ነው። በረከቱ ጋራት። በዚችም ዕለት የጴጥሮስና የሶፊያ በስማ ወወልዶ መንፈስ ቅዱስ አሐዱ አምላክ አመሰሙኑ ለኅዳር በዛቲ ዕለት ኮነ በዓሎሙ ለአርባዕቱ እንስሳ እለ አልቦሙ ሥጋ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ኅዳር 8 በዚች ቀን ሥጋ የሌላቸው አርባዕቱ እንስሳ በዓላቸው ሆነ። ሊም መንበሩን የሚሸከሙ የእግዚአብሔር ሰረገላዎቹ ናቸው። ስለ እሳቸውም ወንጌልን የጻፈ ዮሐንስ እንዲህ ሲል እንደመሰከረ፣ በዚያ ዙፋን ፊት በረድ የሚመስል ባሕር አለ። በዙፋኑም ዙሪያ 4 እንስሶች አሉ። በፊትም በኋላም ዓይንን የተመሉ ናቸው። የፊተኛው አንበሳ ይመስላል፣ ሁለተኛውም ላም ይመስላል፣ ሶስተኛውም የሰው መልክ ይመስላል፣ አራተኛውም የሚበር አሞራ ይመስላል። የሊህም የአራቱ እንስሶች እያንዳንዱ ክንፋቸው 6 ነው። ሁለተናቸውም ዓይኖችን የተመሉ ናቸው። የነበረ የሚኖር የአማልክት አምላክ እግዚአብሔር ጽኑ ክቡር ልዩ ነው እያሉ በመዓልትና በሌሊት እረፍት የላቸውም። ሁለተኛውም ስለ እርሳቸው ኢሳይያስ እንዲህ አለ። ከዚህም በኋላ ንጉሡ ዖዝያን በሞተ ጊዜ አሸናፊ እግዚአብሔርን ሰፊ በሆነና ከፍ ከፍ ባለ ዙፋኑ ላይ ተቀምጦ ብርሃኑም ቤቱን መልቶ ሱራፌልም በዙሪያው ቆመው አየሁት። የአንዱ ክንፋቸው 6 ነው። በሁለቱ ክንፋቸው ፊታቸውን፣ በሁለቱ ክንፋቸው እግሮቻቸውን ይሸፍናሉ። በሁለቱ ክንፎቻቸው ከጽንፍ እስከ ጽንፍ ይበራሉ። አንዱም ከአንዱ ጋር ፍጹም አሸናፊ የሆንክ እግዚአብሔር ቅዱስ 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 ተብለ የምትመሰገነው ምስጋና በምድር በሰማይ የመላ ነው እያሉ ያመሰግናሉ። ነቢይ ዳዊትም በኪሩቤል ላይ ተቀምጦ በረረ አለ። ሁለተኛም በኪሩቤል ላይ የተቀመጠ እርሱ ምድርን አነዋወጻት አለ። ሕዝቅኤልም እንዲህ አለ። ከወደ ሰሜን እነሆ ጥልቅ ነፋስ ሲመጣ አየው። ታላቅ ደመና አለ፣ በዙሪያውም ብርሃን አለ። ከሱም እሳት ቦግ ብሎ ይወጣል። በደመናውም መካከል ባለ በእሳት ውስጥ እንደ 4 ራስ አሞራ መልክ የሚመስል አለ። በመካከሉም እንደ 4ቱ ኪሩቤል መልክ ያለ አለ። መልካቸውም እንዲህ ነው። በውስጣቸው የሰው መልክ አላቸው። የአንዱ ፊቱ 4 ነው፣ ክንፉም 4 ነው። እግራቸውም የቀና ነው። ከእግራቸውም ክንፍ ያላቸው፣ ሰኮናቸው ግን እንደ ላም ሰኮና ነው። ከሱም እሳት ቦግ ይላል፣ እንደ ጋለ ብረት ፍንጣሪም ይበራል። ወንጌላዊ ዮሐንስም ዳግመኛ እንዲህ አለ። በዚያው ዙፋን ዙሪያ የብዙ መላእክት ድምፅ፣ የእንስሶችም የእነዚያ አለቆችንም ቃል ሰማው። ቁጥራቸውም 1000 አለቆች ያሏቸው ብዙ ነው። ለዚያ ለተገደለው በግ ኃይልን፣ ባለጸግነትን፣ ጥበብን፣ ጽናትን፣ መንግስትን፣ ክብርን፣ ጌትነትን፣ ምስጋናን ገንዘብ ሊያደርግ ይገባዋል ብለው በታላቅ ቃል ተናገሩ። በሰማይና በምድር ከምድር በታች በባሕር ውስጥ በእነዚያም ውስጥ የፈጠረው ፍጥረት ሁሉ ጌትነት፣ ክብር፣ ኃይል፣ በረከት በዙፋኑ ለተቀመጠው ለሱ ለበጉም ለዘላለሙ ይገባዋል አሉ። በእውነት ይገባዋል። እሊህም 4ቱ እንስሶች አሜን ይላሉ። እሊያም አለቆች ይሰግዳሉ። ስለ ልዕልናቸውና ስለ ክብራቸው ለእሊ 40ቱ እንስሳ ከብሉይና ከሐዲስ ብዙ መጻሕፍት መስክረዋል። መሐሪና ይቅር ባይ እግዚአብሔር ስለ ሁሉ የሰው ፍጥረት ይለምኑት ዘንድ ቀራቢዎቹ አደረጋቸው። ዳግመኛም እንዲህ ተባለ። ገጸ ሰብ ስለ ሰው ፍጥረት ይለምናል። ገጸ አንበሳ ስለ አራዊት ይለምናል። ገጸ ላይም ስለ እንስሳ ይለምናል። ገጸ ንስርም ስለ አይዋፍ ይለምናል። ከሰማይ እስከ ሰራዊት ሁሉ እነርሱ በእግዚአብሔር ዘንድ ባለሟልነትን እጅግ የቀረቡ ናቸውና ስለዚህም በዓለሙ ሁሉ በስማቸው አብያተ ክርስቲያናት እንዲታነጹ በዚችም ቀን መታሰቢያቸው እንዲደረግ የቤተ ክርስቲያን መምህራን አዘዙ። እነርሱ ስለ ሰው ወገን በእግዚአብሔር ዘንድ ይማልዳሉና ለእግዚአብሔር ምስጋና ይሁን። እኛንም በቅዱሳን ኪሩቤል አማላጅነት ይማረን፣ በረከታቸውም ከእኛ ጋር ትኑር ለዘላለሙ። ሰላም ለክሙ ኪሩባውያን አፍራሱ ለመሃይምን ወጻድቅ እንተ ወርቅ አክሊለ ርእሱ አበዝ አምላ ዘተጸውርወ በአትሮንሱ ለለየጋዩ ወለእለሂ አበሱ አሉ መድኃኒተ ወምረተ ህሱ መንገለ ፈረሱ ወወሩ አበዊሃ ዘቀደሙ ለእግዚ ክብራ ዘመጽአት በበዓልክሙ ኪሩባውያን አፍራስ ንስእለክሙ ነጽርዋ ከመትርኤ አበ መፍቅደ ወልድ እሙ እስመ ብዙሃት አይንት ለክሙ። በዚችም ቀን አለቆች ለአንዱ ለመላእክት አለቃ አፍኒን የበዓሉ መታሰቢያ ሆነ። ይህም ከሱራፌልና ከኪሩቤል ጋር የልዑሉን የጌትነቱን ዙፋን የሚጠብቅ ነው። ስለ እርሱም ሄኖክ እንዲህ አለ። ያንን ቤት ሱራፌልና አፍኒን ዙሪያውን እየዞሩ ይጠብቁታል። እነርሱም የልዑልን የጌትነቱን ዙፋን ሲጠብቁ የማያንቀላፉ ናቸው። ለእግዚአብሔር ምስጋና ይሁን። እኛንም በዚህ መልአክ አማላጅነት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ። ሰላም ለከ እንዘ ትቄድስ ትስልስቶ ዘታጸን ዘልፈ ለመንበረ አምላክ አቂቦቶ አፍኒን መልአክ ዘምግባሪከ አእኩቶ
ለጀጋየ ሰብ አመት ሲያሩ ጽፈቶ መጽሐፈ ዕዳየ ኢትድግ ባይቲቶ። በዚችም ቀን የሊቀ ጳጳሳት ዮሐንስ መታሰቢያው ነው። ለንጉሥ ቆስጠንጢኖስም መስቀል ተገለጸለት። ለእግዚአብሔርም ምስጋና ይሁን። ሰላም ለቆስጠንጢኖስ መንፈሰ ልቡና ዘአጥበቦ በአሚነ ክርስቶስ ይጽና ወያስተራት ህዝቦ በዛቲ ዕለት አምሳለ ከዋክብት በተማይትቦ በዲበ አራቱ እንዛለ ወሰኪቦ በፈለገ ባዶስ ርእየ ወነጸረ ጸልቦ። በዚችም ቀን የአረማዊ መኮንን ልጅ የነበረ አባ ቅፍሮን ያረፈ። ከዕለታትም በአንዲቱ ስሙ መርቆሬዎስ የሚባል መነኮስ ከአባ ጳኩሚስ ገዳም ወደ ሀገሩ መጣ። እርሱ ክርስቲያን እንደሚሆን በእርሱ ላይ ትንቢት ተናገረ። ከጥቂት ወራትም በኋላ ገዳማትን ሊያጠፋ ምርኮንም ሊማርክ ሰራዊቱን ሰብስቦ ወደ ግብፅ አገር ዘመተ። ወደ አባ ጳኩሚስም ገዳም በደረሰ ጊዜ አበምኔቱ ወደ እርሱ ወጥቶ እኔ ነኝ። ቅፍሮንያም ሰምቶ አበምኔቱን ለብቻው አግልሎ እንዲያጠምቀውና የምንኩስናንም ልብስ እንዲያለብሰው ለመነው። አበምኔቱም እሺ በጎ አለው። ከዚህም በኋላ ሰራዊቱ ወደ አገራቸው በተመለሱ ጊዜ ብቻውን ቀረ። በዚያንም ጊዜ የምንኩስና ልብስ ለበሰ። ተጋድሎውንም በመጾምና በመጸለይ ጀመረ። ሰይጣንም በእርሱ ላይ ቀንቶ ነገረ ሰሪ አስነሳበት። በመኳንንቱም ዘንድ ወንጅለው እነርሱም አገራችንን ያጠፋ የመኮንን ልጅ ከዚህ አለ ብለው ገዳሙን ከበቡ። እግዚአብሔርም ሰወረው። በአጡትም ጊዜ ነገረ ሰሪውን ገደሉት። ይህም ቅዱስ በገድል ተጠምዶ ኖረ። በየ7 ቀንም ይጾማል። ያለ መራራ አደንጓሬ አይመገብም። በዚያም ወራት የምድር አውሬ እንስሶቻቸውን እየገደለ በገዳሙ ላይ ጥፋትን አደረሰ። አባ ቅፍሮንያም ወደ እርሱ ወጥቶ እንደ በግ ይዞ አሰረው። 10 ዓመትም ቆይቶ ሞተ። ቅዱስ ቅፍሮንያም የእግዚአብሔር መልአክ እየመራው ወደ ኢየሩሳሌም ሄደ። በአንዲትም ቀን ደረሰ። በዚያም ታላቅ ምስጢርን አየ። በከበሩ ቦታዎችም ተባርኮ ወደ መኖሪያው ተመልሶ በሰላም አረፈ። ለእግዚአብሔር ምስጋና ይሁን፣ በረከቱም ከእኛ ጋር ትኑር ለዘላለሙ። ሰላም ቅፍሮንያ እንተኮነ ክርስቲያናዊ አዲጎ አባሁ መኮንን አረማዊ እስከ መነኮሳት ነበሩ በህድአት ወበጽማዊ አሰረ በግዝ አልቦ ምንሳዊ መራኤ ደብር ዘይቀትል አርዌ። በዚችም ዕለት የሰማዕት ኤስድሮስ ማህበር የሆኑ 182ቱ መታሰቢያቸው ነው። በረከታቸውም ትድረሰን ለዘላለሙ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ኅዳር 9 በዚች ዕለት ለአባቶች ሊቃነ ጳጳሳት 41ኛ የእስክንድሪያ አገር ሊቀ ጳጳሳት ቅዱስ አባት ይስሐቅ አረፈ። በዚችም ቀን ዳግመኛ የ318 ኤጲስቆጶሳት ስብሰባ በኒቅያ ከተማ በጻድቅ ንጉሥ ቆስጠንጢኖስ ዘመን ሆነ። ዛቅረብኩ ማይሌተ አዘኪሬ አእላፈ ምለተ ጸምዱ ከዘልፈ ለላ አነብቶ ከብዘንዴቴ መጽሐፈን ተረሰይ ከግዚኦ ጸዲቀ መበለት ኩፈ እምለ አቡ ቡላን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባክያን ሰማዕት ወጻድቃን ወመላእክት ትጉሃን ደናግል አድዩ መነኮሳት ሄራን ባርኩ ጉባኤ ዛቲ መካን እስከ አረጋዊ ሊቅ ወንዑስ ሕፃን ለዘጻፎ በክርታስ ወለዛ አጻፎን ዘይደርስ ወለዛ አንብቦ ወለዘ ተርጎሞ በልሳን አዲስ ወለዘ ሰማ ቃሎ በዝነ መንፈስ በጸሎተሙ ማርያም አራቂተ ኩሉም ባይ ስቡረ የማሐረነ ኢየሱስ ክርስቶስ። ተአምሪሁ ለብፁዕ ወለቅዱስ ማር አባ ኪሮስ ጸሎቶ በረከቱ ያህሉ ምስለ ኩልነ ህዝበ ክርስቲያን ለዓለም ዓለም አሜን። ወነበረ ታሐቲ ብእሲት መበለት ገባሪ ተተስካሩ ለብፁዕ ማር ኪሮስ ጸሎትና በረከቱ ከሁላችን ከህዝበ ክርስቲያን ላይ ጸንቶ ይኑርና ሩሩህና ክቡር የሚሆን የአባታችን የአቡነ ኪሮስ መታሰቢያ የምታደርግ አንዲት ሴት ነበረች። ከዕለታትም በአንድ ቀን በ8 ቀን ሩሩህና ክቡር የሚሆን አቡነ ኪሮስ መታሰቢያ ጸበለ ጸዲቅ አዘጋጀች። በሌሊትም ወንበዴዎች መጥተው ከዚያች ባልቴት ቤት ውስጥ ገቡ። የጠላውንም ጋን አፉን ይከፍት ዘንድ ጀመሩ። በካህናት ስልጣን መስቀል ሳይባረክ ለአቡነ ኪሮስ መታሰቢያ የተደረገውን ሊጥና የጋኑን ጠላ በእጃችሁ እንዳትነኩና እንዳትከፍቱ በእግዚአብሔር ስም አደራ አላችኋለሁ እያለች ተማጸነቻቸው። እኒያ ወንበዴዎች ግን እምቢ አሏት። የእግዚአብሔር ሰው አቡነ ኪሮስ ሆይ የመታሰቢያን ጠላ ይከፍቱ ዘንድ ወደድክን እያለች አይኖቿን ወደ ሰማይ አነሳች። ያን ጊዜ ሩሩ የሚሆን አባ ኪሮስ በአርበኛ ወታደር አምሳል በትርን ይዞ መጥቶ ወንበዴዎችን በያዘው በእጁ በትር መታቸው። የሀገሩ ሰዎችም እስኪሰሙ ድረስ ፈጽመው ጮሁ። ከሽማግሌዎች እስከ ሕፃናት የሀገሩ ሰዎችም ሰምተው ወጡ። ብፁዕ አባታችን አቡነ ኪሮስ ግን ህዝቡን ተሰወራቸው። ህዝቡንም ወንበዴዎችንም ምን ሆናችሁ ወደ ቤትስ ማን አስገባችሁ አሏቸው። ወንበዴዎቹም ኃጢአትን የምንፈጽመው ባለማወቃችን ነው ብለው አመኑ። ሊጠይቋቸውም የመጡ ሰዎችም ማን ነው የገረፏችሁ አሏቸው። ወንበዴዎቹም የገረፈን ሰው አናውቀውም፣ ግርማ ሞገሱ የሚያስፈራ የንጉሥ ወታደር የመሰለ ነው። ህዝቡም ወንበዴዎቹም ሁለተኛ እንደዚህ አታድርጉ አሏቸው። ወንበዴዎቹም ከእንግዲህ ወዲህስ አይደለም ባለማወቅ የሰራ ነው፣ አሁንም የዛሬውን ይቅር በሉን አሏቸው።
ሕዝቡም ልዩ በሆነ በአቡነ ኪሮስ አምላክ እመኑ አሏቸው። ወንበዴዎቹም በአቡነ ኪሮስ አምላክ አምነናል አሉ። ሩሩህና ክቡር ወደ ሆነው አቡነ ኪሮስ ቤተ ክርስቲያን ሄደው በቅዱስ ኪሮስ አምላክ አምነናል አምነውም ንስሐ ገቡ። እስከ ዕለተ ሞታቸው ድረስ የአቡነ ኪሮስ መታሰቢያ ሲያደርጉ ኖሩ። ከዚህም ዓለም ባረፉ ጊዜ ወደ ዘላለም ሕይወት እረፍት ገቡ። ይህም የሆነው የገዳማውያን ቅዱሳን ራስ በሆነ ጽኑ ክቡር አቡነ ኪሮስ ነው። ጸሎትና በረከቱ በሕዝበ ክርስቲያን ላይ ጸንቶ ይኑር። የአባታችን የጻድቁ አቡነ ኪሮስ ረድኤት በረከት ይደርብን ለዘላለሙ አሜን። ከስሟ ይጀምራል፣ ስሟን ያደንቃል፣ ይቀጥላል። የራስ ጸጉሯን፣ ከዚያ የራስ ቅሏን፣ ግንባሯን፣ ዓይኗን፣ አፍንጫዋን፣ ጆሮዋን በዘርህና በዘሯ ዘሯ የተባለ ክርስቶስ ዘርህ የተባሉ አጋንንት በእነሱ መካከል ጠላትነትን አደርጋለሁ። እነ ቅዱስ ኤፍሬም እና አባ ሕርያቆስ ሌሎችም ብዙ ቅዱሳን የእመቤታችን ምስጋናዋ እንደ ሰማይ ከዋክብት እንደ ባህር አሸዋ በዝቶላቸው አመስግነዋል። እንጀራውን አዝላ ተርባለች። የሰማዩን በእውነት የማያስጠማ ውሃ በጀርባዋ እያለ ተጠምታለች። የትምህርታችን መነሻ ኃይለ ቃል የሚገኘው በራእየ ዮሐንስ ምዕራፍ 12 ቁጥር 17 ላይ ወተማአ ውእቱ አርዌ ወሆረ ይጽኦሙ ለእለ ተርፉ ውሉዳ ወቆመ ዲበ ሆጻባይ አውሬውም ተቆጥቶ ከዘሯ የቀሩትን ሊዋጋ ሄደ፣ በአሸዋም ላይ ቆመ የሚል ቃል ነው። አውሬውም ተቆጥቶ በአሸዋ ላይ ከዘሯ የቀሩትን ሊዋጋ ሄደ፣ በአሸዋም ላይ ቆመ። ራእየ ዮሐንስ ምዕራፍ 12 ቁጥር 17 ላይ ተመዝግቦ የምናገኘው ኃይለ ቃል ነው። ይህንን ቃል መነሻ አድርገን አጭር ትምህርት ነው የምንማረው። የሚስጥር ባለቤት ሁላችንም ሚስጥሩን ይግለጥልን። ቅዱስ ዮሐንስ በራእዩ በምዕራፍ 12 ላይ ስለ እመቤታችን ክብር፣ ስለ እመቤታችን መከራና ስለ እመቤታችን ድል አድራጊነት ነግሮን በእመቤታችን ድል የሆነው ሰይጣን በእኛ ላይ ምን እንዳሰበ ይነግረንና እንድንጠነቀቅ ይመክረናል። ስለዚህ ዛሬ በማለዳው የምንማረው ሁለት ነገሮችን ነው። ትዕግስትንና ጽናትን ወይም ትዕግስትንና ተስፋን። እነዚህ ሁለት ነገሮችን ይዘን እንድንሄድ ነው። ይህንን ደግሞ የምንማረው ከእመቤታችን ከቅድስት ድንግል ማርያም ነው። ቅዱስ ዮሐንስ በራእዩ በመጀመሪያ እመቤታችን ማናት የሚለውን እንድናውቅ በአጭር አረፍተ ነገር ጠቅላላ የእመቤታችን ክብሯን ያስረዳናል። ራእየ ዮሐንስ ምዕራፍ 12 ቁጥር 1 ላይ አስተርአየ ተአምር አብይ በውስተ ሰማይ ብእሲት ተተለብስ ፀሐየ ወወርኅ ታሕተ እገሪሃ ወዲበ ልሳኒ አክሊል ዘአሰርቱ ወክልኤቱ ከዋክብት። ፀሐይን የተጎናጸፈች ጨረቃን የተጫማች 12 የከዋክብትን አክሊል በራሷ ላይ የደፋች አንዲት ሴት በሰማይ ቆማ ነበር ብሎ ይጀምራል። ይሄ አሁን የተናገርነው ቃል የእመቤታችንን ክብሯን ልዕልናዋን የሚያሳይ ነው። ፀሐይን የተጎናጸፈች አለ የአምላክ እናት መሆኗን ያስረዳል። ፀሐይ የተባለው ክርስቶስ ነው። ፀሐይ ጽድቅ ትሰርቅ ለክሙ፣ ፀሐይ የእውነት ፀሐይ ትወጣላቸዋለች የተባለው ጠፈር ደፈር የማይከለክለው ጨለማ የማይቀይረው ደመና የማይጋርደው እውነተኛው ፀሐይ ፀሐይ ጽድቅ መድኃኒታችን ኢየሱስ ክርስቶስ ነው። ፀሐይን የተጎናጸፈች ማለት ፀሐይን በማኅፀኗ ያዘች፣ በጀርባዋ ያዘለች፣ በእቅፏ ያዘች ማለት ነው። ፀሐይን ተጎናጽፋለች አለ። ጨረቃን የተጫማች ማለት ጨረቃ የተባለ ደግሞ ቅዱስ ዮሐንስ መጥምቀ መለኮት ነው። ጌታችን ስለ ክርስቶስ ስለ ዮሐንስ ሲመሰክርለት ምን አለ? እሱ የሚያበራ የማይጠፋ ፋና ነበር አለ። ጨረቃ ብርሃኗን ቀን ከፀሐይ ትሰበስብና ሌሊት ደምቃ ትታያለች። ቅዱስ ዮሐንስ መጥምቅም ትምህርቱን፣ ተአምራቱን፣ ጥምቀቱን፣ ንጽህናውን፣ ቅድስናውን፣ ጥብዓቱን ከጌታችን ከወሰደ በኋላ በጨለመበት ዘመን በብሉይ ኪዳን ማብቂያ ላይ ወጥቶ ለአይሁዳውያን ብርሃነ ትምህርቱን አብርቶላቸዋል። እና ጨረቃ የተባለው ቅዱስ ዮሐንስ መጥምቀ መለኮት ነው። ጨረቃን የተጫማች ማለት ደግሞ ቅዱስ ዮሐንስ መጥምቀ መለኮት በማኅፀን ሳለ የ6 ወር ጽንስ ሆኖ
ለእመቤታችን የሰገደላት ማለት ነው። ጨረቃን የተጫማች ማለት። ሶስተኛው ከዋክብትን የከዋክብትን አክሊል በራሷ ላይ እየደፋች ናት። 12 የከዋክብትን አክሊል ከ12ቱ ነገደ እስራኤል የተገኙ ምእመናን ክብሯን የተናገሩላት። አንድም 12ቱ ሐዋርያት ዓለምን ዞሮ ያስተማሩላት ማለት ነው። አንድም በ12ቱ ሰዓተ ማልትና በ12ቱ ሰዓተ ሌሊት ስለ እመቤታችን ክብሯ የሚነገርላት ይልና የእመቤታችን ማን እንደሆነች ይነግረናል። ጌታችን የጸነሰች የወለደች ያዘለች አቀፈች። ቅዱስ ዮሐንስ መጥምቅ ገና የ6 ወር ጽንስ ሆኖ ወደ እግሯ ወድቆ የሰገደላት ለዚያ ላይ ያለችው ኤልሳቤጥ እመቤታችን ሰላም ባለቻት ጊዜ የሰላምታሽ ድምፅ በጆሮዬ በመጣ ጊዜ ጽንሱ በማኅፀኔ በደስታ ዘሏልና የጌታዬ እናት ወዴት ትመጪ ዘንድ እንዴት ይሆናል የሰገደላት ማለት ነው። 12ቱ የከዋክብትን አክሊል ደፍታለች ማለት ጌታችን እመቤታችን በ12ቱ ሰዓተ ማት በ12ቱ ሰዓተ ሌሊት 24 ሰዓት የምትመሰገን ማለት ነው። አንድም ከ12ቱ ነገደ እስራኤል የተገኙ ምዕመናን የሚያመሰግኗት ማለት ነው። አንድም 12ቱ ሐዋርያት ዓለምን ዞረው ያስተማሩላት አንዲት ሴት ሴት የተባለችው ድንግል ማርያም ነው። ሴት ማለት ስጋሽ ስጋዬ ነው ደምሽ ደሜ ነው አጥንትሽ አጥንቴ ነው ማለት ነው። ይህን ደጋግሞ ልጇ ሲናገረው እንሰማለን። ዋናው ግን ሴት እግዚአብሔር በጥንተ ፍጥረት ያወጣላት ስም ነው። ለእባቡ እንዲህ ብሎታል፣ በአንተና በሴቲቱ በዘርህና በዘሯ መካከል ጠላትነትን አደርጋለሁ። አንተ ሰኮናውን ትነክሰዋለህ፣ እሱ ደግሞ ራስህን ይቀጠቅጣል። ሴት የተባለች ድንግል ማርያም ዘሯ የተባለ መድኃኒታችን ኢየሱስ ክርስቶስ ልጇ ከዘሯ የቀሩት የተባለ ደግሞ እኛ እና አንዲት ሴት በሰማይ ቆማ ነበር ይላል። በሰማይ ቆማ ነበር ማለቱ ምን ሊነግረን ፈልጎ ነው ስንል የእመቤታችን ክብሯ ቃል ሊናገረው ልብ ሊመረምረው የማይቻል ከህሊና በላይ ነው። የእመቤታችን ክብሯ ክብር ምስጋና ለእመቤታችን ይሁንልን። የእመቤታችን ክብሯ ይሄ ነው ያ ነው ተብሎ አይነገርም። ስለዚህ የእመቤታችን ክብሯ ትልቅ መሆኑን ሊነግረን ሲፈልግ በሰማይ ቆማ ነበር አለ። አሁን ጌታችንን ስናመሰግነው አባታችን ሆይ በየት የምትኖር አሁን በምድር የለም ማለት እኮ አይደለም። በምድርም አለ ከምድር በታችም አለ። እግዚአብሔር የሌለበት ቦታ የለም። ነገር ግን ራሱ ስለ ራሱ ሲነግረን በሰማይ የምትኖር በሉኝ አለ። ስለ ልዕልናው ነው፣ ስለ ክብሩ ነው። የእመቤታችንን ክብሯንም ሲነግረን በሰማይ ቆማ ነበረ አለ። እንግዲህ የእመቤታችን ክብሯን ይህን ይመስላል እንዲህ ነው እንዲያ ነው ብሎ ማብራራት አይቻልም። ብዙ ቅዱሳን እመቤታችንን ለማመስገን ጀምረው ደክሟቸው ትተውታል። አረፍተ ዘመን ይገታቸዋል። በጣም ከምንደነቅበት እመቤታችንን እነ ቅዱስ ኤፍሬም በዕድሜዋ ልክ 64 ውዳሴ ሰርተው ደርሰው አመስግኗታል። ግን አልረካም። በመጨረሻ ላይ አንቲ ተአብይ ሊቃነ ጳጳሳት ወፈድፋደ ተከብሪ ነቢያት ብሎ ነው የጨረሰው። አልቻሉ እና በጣም ከሚያስደንቁ እና አባ ጊዮርጊስ ዘጋስጫ እነ ቅዱስ ያሬድ እነ ቅዱስ ኤፍሬም እና አባ ሕርያቆስ ሌሎችም ብዙ ቅዱሳን የእመቤታችን ምስጋናዋ እንደ ሰማይ ከዋክብት እንደ ባህር አሸዋ በዝቶላቸው አመስግነዋል። ግን ሲጨርሱ ሁሉ ደግሟቸው ተሸንፈው ነው የሚያቆሙት። በሞራል በእውነት በደስታ በፍስሐ በመደነቅ ይጀምሩና በመደነቅ ይጨርሱታል። በጣም ከሚገርመን እመቤታችንን እንደው ካመሰገኑ ሰዎች መካከል በጣም የምንደነቅበት እንደነ ቅዱስ ኤፍሬም እንደ ሌሎቹ እመቤታችን እንድናት ክብርት ናት አልልም ብሎ የተነሳ መልክአ ማርያምን የደረሰውን አስቡት። የእመቤታችን እያንዳንዱ የሰውነት ክፍሏ እየተጠራ መመደነቅ አለበታል፣ መቆደስ አለበታል፣ መመስገን አለበት። መልክአ ማርያም ጸሎት ታውቁታላችሁ። የእመቤታችን የማይነሳ የአካሏ ክፍል የለም። ከስሟ ይጀምራል፣ ስሟን ያደንቃል፣ ይቀጥላል። የራስ ፀጉሯን፣ ከዚያ የራስ ቅሏን፣ ግንባሯን፣ ዓይኗን፣ አፍንጫዋን፣ ጆሮዋን እያለ የውሳጣዊና አፋዊ አካላቷን እየጠራ አመስግኖ መጨረሻ ላይ ነው ብሎ ጨረሰካል። እንዲህ ይላል፣ በጽሒፍ ኢይፌጽሞ ለስብሐትኪ እንግዳ እመኮነ በቅድሜ ስፍሐ ምድሩ ሰሌዳ። እመቤቴ ሆይ የምድሩ ስፋት ሰሌዳ ቢሆን እንግዳ የሆነውን ምስጋናሽን ጽፌ መጨረስ አልችልም ማለት ክብር ምስጋና ለእመቤታችን ይሁን። አያልቅም። ይሄንንም ብሎ አረካ
አያረካም ይጨምራል። ጽኒፈ ውዳሴኪ እምይሃልቀ ሶበኮነ ጥቀ ዝናመ ክረምት ቀለመ በሰማይ ረቀ። ድንግል ሆይ ሰማይና ምድር እንደ ብራና የሰው ልጆች በሙሉ ጸሐፊዎች የክረምቱ ውሃ በሙሉ እንደ ቀለም እጽዋት ብዕር ቢሆኑ ያንቺን ውዳሴ ጽፎ መጨረስ አይቻልም። ሊቃውንት የእመቤታችን ክብር እንድንረዳ በአጭር ቃል ሲነግሩ የእመቤታችን ክብሯ መትሕተ ፈጣሪ መልዕልተ ፍጡራን ከፍጡራን ሁሉ በላይ ከፈጣሪ በታች ነው። ከፈጣሪ በቀር እመቤታችን የሚበልጣት የለም። ክብር ትላል። ታዲያ ቅዱስ ዮሐንስ በመጀመሪያ የነገረን የእመቤታችን ክብሯ ልዕልናዋን ነገረንና ይቀጥልና መከራዋን ያስከትላል እዚሁ ምዕራፍ ላይ እና ደግሞ ሌላ ምልክት ታየ ይላል። 7 ራሶችና 10 ቀንዶች አሉት ሌላ ዘንዶ ታየ። ያቺ በሰማይ የቆመችዋ ሴት ጸንሳ ነበረ፣ ወለደች። የወለደችዋን ልጇን ሊበላ ፈለገ ይላል ዘንዶ። እመቤታችን ወለደች። እንደውም ምን ይላል? አሕዛብን ሁሉ በብረት በትር የሚገዛቸውን ወንድ ልጅ ወለደች ይላል። እግዚአብሔርን መውለዷን መናገሩ ነው። የጌታችን እናት መሆኗን ሲናገር ነው። እና ያ ዘንዶ ልጇን ሊበላ ሴቲቱን አሳደዳት ይላል። እንደዛ ክብር ያላትን ሴት እመቤታችንን ዘንዶ ሰይጣን ዲያብሎስ አሳደዳት። ስደቷን መከራዋን ይነግረናል። ይሄ ምን የሚያስተምረን ካላችሁ በእውነት እግዚአብሔርን እያመሰገንን ጠዋት ማታ ከቤቱ ሳጠፋ አፋችን ላይ ቅዳሴው ሳይለይ ስጋውን ደሙን እየተቀበል እኛ ክርስቲያኖች ሆነን እንዴት መከራ ያገኘናል እንዳለን መምህራችን እመቤታችን ናት። እመቤታችን ክርስቶስን አዝላ ብዙ መከራ ደርሶባታል። እንጀራውን አዝላ ተርባለች። የሰማዩን በእውነት የማያስጠማ ውሃ በጀርባዋ እያለ ተጠምታለች። ይሄ መከራዋ ነው፣ የእመቤታችን መከራዋ ነው። ይሄ የሚያሳየን በክርስትናችን ምክንያት መከራ ያገኘንም እንዳለን ነው። እንደውም የሰሞኑ የቤተክርስቲያን መልእክቷ አትጨነቁ የሚል ምን አትበሉ፣ ስለምትበሉ፣ ስለምትጠጡ፣ ስለምትለብሱ አትጨነቁ። ይሄንማ አሕዛብ ሁሉ ይሹታልና ማን ይሰዋል? አሕዛብ ሁሉ ይሹታል። እኛ ክርስቲያን መሆናችን ከመከራ ልንድን ወይም በልተን ልንጠግብ ከብረን ልንኖር እንደውም መከራ ሳያገኘን ለመኖር ሳይሆን ክርስቲያን የሆነው የእግዚአብሔር ልጆች ሆኑ የእግዚአብሔር መንግስት ለመውረስ ነው። የማን መንግስት ለመውረስ ነው? ምክንያቱም መከራማ እመቤታችንን አግኝቷታል። እንደውም አንድ ባለቀን የመናለ ማርያም ድንግል ዘኢተአምር ኀፍረተ ፍርፋራተ ህብስት ትስዕል በፍና እንዘ ተጸውር ህብስተ። እንደው እፍረት የማያገኛት እፍረት የሌላት እቺ ድንግል ማርያም ብሎ ይጀምራል። ምን የሌላት አለ? እንደው እንጀራ ተሸክማ የእንጀራ ፍርፋሪ በጎዳና ተለመናለች አለ። ምን እያለ መሰለኝ? አሁን አንዳንድ ሰው ገንዘብ እያለው እንደው ገንዘብ እያለው እንዳለው እያወቀ እጁን ለመጽዋት እየዘረጋ ይሄ እኮ አያፍርም ማለት ነው። እና እመቤታችን ጀርባ ላይ ያለው የሰማይ የሕይወት እንጀራ ነው። ክርስቶስ የሕይወት እንጀራ ነው። እሱን ለማለት ፈልገው እና የሕይወት እንጀራ በጀርባ ተሸክማ እንጀራ ትለምናለች አለ። ከሳምራዊቷ ሴት ጋር ሲነጋገር የተናገረውን እንደው ማድመጥ በቂ ነው። እኔ የምሰጠውን ውሃ የሚጠጣ ለዘላለም አይጠማም፣ እኔ የምሰጠውን እንጀራ የሚበላ ለዘላለም። ይሄንን እንጀራና ይሄንን ውሃ ይዛ እሷ ግን ተለባለች፣ ተቀምጣለች። መከራዋ ብዙ ነው። እሾህ ወቅቷታል፣ ደንግጣለች፣ አልቅሳለች። 3 ዓመት ከ6 ወር ብዙ መከራ ገጠማት። ያንን ያክል ክብር ያላት እመቤታችን ብዙ መከራ ደረሰባት። 3ኛ ላይ የሁሉ መከራ ቢደርሳትም ሴቲቱ አለ ከዘንዶ ርቃ የምትሸሽበት 2 ክንፍ ተሰጣት ይላል። ስንት ክንፍ? ንጽሐ ሥጋና ንጽሐ ነፍስ ነው። ድንጋሌ ሥጋና ድንጋሌ ነፍስ ነው። እና 2 ክንፍ ተሰጣት። 3 ዓመት ከ6 ወር ወደምትሸሸግበት ወደ በረሃ ሸሸች አለ። ወደ ሸሸች ዘንዶ የክረምቱ የሚያህል ካፏ ቁፋ ፈሰሰ። ምድሪቱ ግን ሴቲቱን ረዳቻት እና ዘንዶውን ድል አደረገችው ይለናል። መጨረሻ ላይ ምን አደረገችው? ድል አደረገችው፣ ተሸነፈ። እመቤታችን ያ ሁሉ ክብር ይኖራል። በዚያ ሁሉ ክብሯ ላይ ብዙ መከራ ቢደርስባትም በመታገሷ የ3 ዓመት ከ6 ወር መከራዋን ታግሳ ሰይጣንን አሳፈረችው፣ ድል አደረገችው አለ። ተሸነፈ። ከዚያ በኋላ
እመቤታችን ክብሯን ነገረን፣ መከራዋን ነገረን፣ በመታገሷ ሰይጣንን ማሸነፏን ይነግረንና ዘንዶ የሴቲቱን ልጅ መብላት እንዳልቻለ ባወቀ ጊዜ ተቆጣ ይላል። ምን ሆነ? ዘንዶ ተቆጥቶ ወወረ ይጾሙ ለእለ ተርፉሩዳ ከዘሯ የቀሩትን ሊዋጋቸው ሄዳለ። ከማን የቀሩትን? ከዘሯ የቀሩትን ሊዋጋቸው ሄደ። አያችሁ፣ ከዘሯ የቀሩትን በኦሪት ዘፍጥረት ምዕራፍ 3 ምን ይላል? ጌታችን በአንተና በሴቲቱ በዘርህና በዘሯ መካከል ጠላትነትን አደርጋለሁ። አያችሁ፣ በዲያብሎስና ሴቲቱ የተባለችው ድንግል ማርያም በዘርህና በዘሯ ዘሯ የተባለ ክርስቶስ ዘርህ የተባሉ አጋንንት በእነሱ መካከል ጠላትነትን አደርጋለሁ። አንተ ሰኮናውን ትነክሰዋለህ፣ እሱ ደግሞ ራስን ይቀጠቅጣል። ስለዚህ ሰይጣን በአይሁድ ልቡና አድሮ የክርስቶስን ሰኮናውን ነክሶታል። በችግር አስቸግሮታል። መንከስ ማለት ያኮነው እጁንና እግሩን አስቸነከረው። እሱ ደግሞ ራስን ምን ይላል? ይቀጠቅጣል። ክርስቶስ ደግሞ በተሰቀለበት መስቀል የዲያብሎስን ራሱን ቀጥቅጦ ከመላእክት በታች ጥሎልናል። ክብር ምስጋና ለእርሱ ይሁንልን። ስለዚህ ከዘሯ የቀሩትን አለ። አሁን ዘሯን መጉዳት አልቻለም። ዘሯ የተባለ ክርስቶስን መጉዳት አልቻለም። ስለዚህ በእውነት እሱን ባጣ ጊዜ ከዘሯ የቀሩትን ሊዋጋቸው ሄደ። ከማን የቀሩትን? ከዘሯ የቀሩትን ማለት ደግሞ ምእመናንን ማለት ነው። በክርስቶስ ያመኑትን ሀብተ ወልድና ስመ ክርስትና ያላቸው እነሱን ሊዋጋቸው ሄደ አለና በአሸዋም ላይ ቆመ ይላል። በምን ላይ ቆመ? በአሸዋ ላይ ቆመ። ስለዚህ እኛ የክርስቶስ ዘሮች ነን። ክርስቶስ አባታችን ነው፣ እኛ ልጆች ነን። ክርስቶስን በሁለት ዓመቱ ሊገር ያሰበ ሰይጣን እንዳልተሳካለት ባወቀ ጊዜ ወደ እኛ ይመጣል ነው። ለዚያ ነው ቅዱስ ጴጥሮስም ሌሎቹ ሰይጣን የሚውጣውን ፈልጎ እንደሚያገሳ አንበሳ በዙሪያችሁ ይዞራልና ንቁ ተብለናል። ምን በሉ? ንቁ። ስለዚህ ምንድነው መንቃታችን? መቼም ዲያብሎስን በጸሎት ንቁ። ወለበሱ ወልታ እግዚአብሔር በዘትኩ ተቃውሞቶ ለመናግን ተሰይጣን የሰይጣንን ሽንገላ የሰይጣንን ጦርነት ታሸንፉ ዘንድ እንዲቻላችሁ የእግዚአብሔር ዕቃ ጦር ሁሉ ልበሱ አለ። የዕቃ ጦር የተባለው ቃል እግዚአብሔር ነው። ሥጋው ደሙ ነው። ንስሐ ነው። ጸሎት ነው። ስግደት ነው። ምህላ ነው። በዚህ ነው ዲያብሎስ ድል የምናደርገው። ከዘሯ የቀሩትን ሊዋጋ ሄደ። በአሸዋ ላይ ቆመ። በአሸዋ ላይ ቆመ ማለት የዲያብሎስ ምሽጉ አሸዋ ነው። ምንድን ነው አሸዋ? ምን ማለት ነው ስንል አሸዋ ብዙ ነው፣ አይቆጠርም። አሸዋ ምን አይልም? አሸዋን መቁጠር አይቻልም። አሸዋ ብዙ ነው። የክርስቲያኖችን ጠላቶች አይቆጠሩም። እነገሌ ናቸው ተብሎ አይበቃም። ብዙ ጠላቶች አሉባቸው። አያችሁ፣ ሰይጣናት እንደገና ሰይጣን ያደሩባቸው ሰዎች ብዙዎች ናቸው። ሌላው አሸዋ ከባድ ነው። የዚህ ዓለም ሕይወት የከበደባቸው ሰዎች፣ ልቡናቸው በዚህ ዓለም ፍትወት የከበደባቸው ሰዎች የሰይጣን መሳሪያዎች ናቸው። ሌላው አሸዋ ቀዝቃዛ ነው። ሙቀተ መንፈስ ቅዱስ የተለያቸው ሕሊናቸው የቀዘቀዘባቸው ሰዎች የክርስቲያኖች የቤተክርስቲያን ጠላቶች ናቸው። ስለዚህ ሰይጣን ከዘሯ የቀሩትን ሊዋጋ ምን አለ? ሄደ። ከዘሯ የቀሩትን ሊዋጋቸው ሄደ። በአሸዋም ላይ ቆመ። አሁን ምንድን ነው የምንማረው ከዚህ ከተባለ ቤተክርስቲያን የምትነግረን እመቤታችን እንደው ተሰደደች፣ ተራበች፣ ተጠማች ብለን ስለ እመቤታችን ከንፈራችን እንድንመጣ አይደለም። እመቤታችንማ በእውነት በትዕግስቷ ሰይጣንን ድል አድርጋ እኛንም ድል የምናደርግበትን ትዕግስትን አስተምራናለች። ክብር ምስጋና ለእርሷ ይሁንልን። ስለዚህ በዚህ ምድር ላይ ሳለን መከራ ቢደርስብን አንደኛ በመከራው ተስፋ እንቁረጥ። ለምን መከራ አገኘን እንዳንል እመቤታችን እንኳን ክርስቶስን ይዛ መከራ አግኝቷታል። እኛንም መከራ ቢያገኘን በእውነት ብንራብ፣ ብንጠማ፣ ብንሰደድ አንደነቅ። ድንቅ ነገር አይደለም። በመከራችን እኛ ተስፋ የምናደርገው የሰማይ እኛ የእግዚአብሔር ልጆች ሆን ነው በልተን ለመጠጣት አይደለም፣ መንግስቱን ለመውረስ ነው ብለናል። ምኑን ለመውረስ ነው? መብላት መጠጣትና አሕዛብ ሁሉ ይበላሉ፣ እግዚአብሔር የለም የሚሉ ሁሉ ይበላሉ፣ አራዊትም ይበላሉ። ስለዚህ እኛ እግዚአብሔርን ተስፋ የምናደርገው የሰማይ መንግስቱን ያወርሰናል። ደግሞ የማይችለውን መከራ አያመጣብንም። የመጣውንም መከራ እግዚአብሔር ያስችለናል። ቅዱስ ዮሐንስ አፈወርቅ ቁልፍ የሚሰራ ሰው ከነ መክፈቻው ይሰራዋል ይላል። ምክንያቱም መክፈቻ ከሌለው ቁልፍ ድንጋይ ይሆናል። እግዚአብሔርን ወደ መከራ እንድንገባ ከፈቀደ
የምንወጣበትን መንገድ አብሮ ያመቻችልናል። ስለዚህ እግዚአብሔርን በመታገስ በጽናት እግዚአብሔርን መንግስቱን ተስፋ በማድረግ የዲያብሎስን ሽንገላ የምንቃወምበትን ጸሎቱን፣ ሃይማኖትን፣ ትዕግስትን፣ ትህትናን፣ ፍቅርን ገንዘብ አድርገን እንድንኖር ቤተክርስቲያን ታስተምረናለች። እግዚአብሔር አምላካችን በተማርነው ትምህርት እንድንኖርበት፣ እንድንጽናና፣ እንድንጸና የእርሱ መልካም ፈቃዱ ይሆንልን። ያስተማረን እግዚአብሔር ስሙ የተመሰገነ ይሁን። ይቆየን። አምላካችን ኢየሱስ ክርስቶስ የሰማነውን በዝን ልቡናችን ይጻፍብን፣ ከቅዱሳን ረድኤት በረከት ያሳትፈን፣ ሰላም ቀን ያውለን፣ በዓሉን የበረከት በዓል ያድርግልን። አምላካችን ቅድስት ተዋሕዶ ሃይማኖታችን አስፋልን፣ ምእመናንን በሃይማኖት አበርታልን። የሰላም አምላክ ሰላምን ስጠን። ቀኑን ባርከ ቀድሰ በሰላም አውለን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ወኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሰ ለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነ እምኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአክ ኦ እግዝእትየ ማርያም ሰላም ለኪ ድንግል በሕሊናኪ ወድንግል በሥጋኪ እመ እግዚአብሔር ጸባኦት ሰላም ለኪ ቡሩክት አንቲ እምአንስት ወቡሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ በጸልይ ምህረታ በፍቅር ወልኪ ኢየሱስ ክርስቶስ ከመ ይስራይ ለነ ኃጣውኢነ ተማኅፀነ ብኪ ኦ ተወካፌ ንስሐ ወሰራይ ኃጢአት ኢየሱስ ክርስቶስ ስረይ ኃጢአትየ ወኃጢአተ ኩሉ ሕዝብ ከማይሰራ ኃጢአት እግዚአብሔር ይፍታ። ንቁ ሚዲያ ለተመልካቾቹ ከሚያደርሳቸው ዕለታዊ ሳምንታዊና ወርሃዊ ዝግጅቶች መካከል የየዕለቱን ስንክሳር ወርሃዊና ዓመታዊ የቅዱሳን ገላትና ድርሳናትን በኢትዮ ማህበር የዩቲዩብ ቻናል ያቀርባል። የየዕለቱን ስንክሳር ባሉበት ሆነው በማድመጥ እንዲሁም ወርሃዊና ዓመታዊ የቅዱሳንን ዜና ሕይወታቸውን በማድመጥ ከቅዱሳኑ በረከትና ረድኤት እንዲያገኙ ንቁ ሚዲያ የሁል ጊዜ ምኞቱ ነው። በየዕለቱ የሚለቀቁ ዜና ቅዱሳንን ላይክ፣ ሼርና ሰብስክራይብ በማድረግ አገልግሎቱን ይደግፉ። ንቁ ሚዲያ ርቱ የቤተ ክርስቲያን ልሳን